ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም ደግሞ በሌላ የእንግሊዝኛ ኢንትራንስ ኤግዛም ጥያቄዎች ተመልሰን መጥተናል። ዛሬ የምንሰራው የ2016 እንግሊዝኛ ሶስተኛውን ፓርት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር አድርጉ። ሁለተኛው ፓርት ላንጉዌጅ ፎከስ ነው። ላንጉዌጅ ፎከስ ኢንስትራክሽኑን እናነባለን። Questions from 21 to 48 are incomplete sentences. Choose the word or phrase that best completes the sentence accurately and blacken the letter of your choice on the separate answer sheet provided. So, instruction ነው። ወደ ጥያቄዎቹ እንገባለን። ጥያቄው 21ኛ We all failed in the recruitment exam, blank space, they accepted none of us. I think another round of advertisement is inevitable. As ይላል ምርጫዎቹ ደግሞ A which means, B consequently, C in effect, D accordingly. So ከነዚህ መካከል ለዚህኛው ጥያቄ ትክክለኛ መልስ የሚሆንልን B ላይ ያለው consequently የሚለው ነው። B ላይ ያለው consequently የሚለው ነው። ምክንያቱም ምንድነው እዚህ ጥያቄ ላይ የኮዝ ኤንድ ኢፌክት ሪሌሽንሺፕ እንመለከታለን። they failed the exam ከዛ በኋላ they accepted none of them። ስለዚህ ከነሱ ማንም ተቀባይነት ያላገኘበት ምክንያት የነሱ ፈተናውን አለማለፍ ወይም የነሱ ፈተናውን መውደቅ ነው ማለት ነው። ስለዚህ ፌል ያደረጉበት ምክንያት ምንድነው? ፈተናውን አለማለፋቸው ነው። ይሄንን ደግሞ ኮዝ ኤንድ ኢፌክትን ለመግለጽ የምንጠቀመው consequently የሚለውን ነው። እነሱ ፈተናውን አላለፉም። ስለዚህ ከነሱ ማንም ተቀባይነት አላገኘም። ይሄኛው ነው የጥያቄው ሚኒንግ ማለት ነው። ስለዚህ ለዚህ የምንጠቀመው ምንድነው? consequently የሚለውን ነው። እንደ ኦፕሽን ደግሞ ሌሎችን መጠቀም እንችላለን። as a result, therefore እነዚህ በተመሳሳይ መልኩ መጠቀም እንችላለን። ስለዚህ እነሱ ካሉ ምርጫዎች ውስጥ እነሱን ነው የምንወስደው ማለት ነው። consequently, as a result እንዲሁም ደግሞ therefore እነዚህ ሶስቱ የሚወጡ ከሆነ እነሱን ነው የምንወስደው። ሌሎቹ አይሆኑም። ምክንያቱም ምንድነው? in effect ለምሳሌ in effect ማይሆንበት ምክንያት ምንድነው? in effect ማለት in reality እንደማለት ነው። ይሄ ደግሞ cause and effecትን አይገልጽልንም። cause and effecትን አይገልጽልንም። ዲ ደግሞ accordingly ነው። accordingly ደግሞ in the way that matches ምናምን እንደማለት ነው። accordingly ማለት in the way that fits እንደማለት ነው። እና ይሄ ደግሞ weak ነው፣ በጣም weak ነው። ይሄኛውን የኮዝ ኤንድ ኢፌክትን ሪሌሽንሺፕ ለማሳየት በጣም weak ነው። ስለዚህ accordingly አንጠቀምም። ከዛ በኋላ which means ስትራክቸሩ ደግሞ በዚህ way እንድንጠቀም አይፈቅድልንም። ለምሳሌ which means መጠቀም እንፈልግ ከሆነ እንዴት ነው የምንጠቀመው? we all failed which means none of us was accepted። በእንዲህ አይነት መልኩ which means መጠቀም እንችላለን። ምክንያቱም which means ከክሎዝ ጋር ስለሚወጣ ማለት ነው። ስለዚህ ይሄ ምን ያደርጋል ማለት ነው? ፌል ያደርጋል። ስለዚህ መልሱ B consequently የሚለው ነው ማለት ነው። B consequently የሚለው ትክክለኛ መልስ ይሆናል። 22ኛ ደግሞ let me go and check if the car is ready. It blank space when I came this morning ይላል። It blank space when I came this morning ይላል። So let me go and check if the car is ready ይላል። ከዛ በኋላ ደግሞ blank space it blank space when I came this morning ይላል። So ይሄኛውን ጥያቄ በምንመለከትበት ጊዜ እዚህኛው ጥያቄ ላይ አንደኛ ካሩ እየተሰራ እንደሆነ አይቷል። So let me go and check የሚለው ቀድሞ ቢያይ ነው። let me go and check የሚለው ከዛ በኋላ when I came this morning አይቻለሁ። የሆነ ጠዋት ያየው ነገር አለ ማለት ነው። ከመኪናው ጋር የተገናኘ ጠዋት ያየው ነገር አለ። ስለዚህ ነው እንደዚህ ብሎ የሚያወራው ማለት ነው። ስለዚህ እዚህ ጋር የምንጠቀመው ምንድነው? ፓስት ነው ማለት ነው። ስለዚህ ጠዋት የተሰራ እንደሆነ እንዳየ የሚገልጽ አይነት ቃላቶችን ነው የምንጠቀመው ማለት ነው። ቃላቶችን ነው የምንጠቀመው። ስለዚህ ከነዚህ ውስጥ ለእንደዚህ አይነት ሲቹዌሽን የሚሆነው የትኛው ነው? ኤ ላይ ያለው was being fixed የሚለው ነው ማለት ነው። was being fixed የሚለው ትክክለኛ መልስ ይሆናል። ምክንያቱም ምንድነው?
was being fixed የሆነበት ምክንያት አንደኛ ጠዋት አይቷል እየተሰራ እንደሆነ ጠዋት አይቷል አሁን እጄ ቼክ ላድርገው ነው የሚለው ስለዚህ ስፒከሩ ጠዋት ያየውን ከዛ እየተሰራ እንደሆነ ጠዋት ያየውን እየነገረ ነው ከዛ በኋላ let me go and check ይላል ማለት ነው ስለዚህ በዚህ ኬዝ የምንጠቀመው ምንድነው past continuous ሆኖ ደግሞ passive የሆነው ነው የምንጠቀመው ማለት ነው passive የሆነው it was being fixed መኪናው እየተጠገነ ነው passive ሆኖ ማለት ነው ስለዚህ መልሱ A ነው የሚሆነው ማለት ነው A was being fixed የሚለው ትክክለኛ መልስ ይሆናል ማለት ነው ትክክለኛው መልስ A was being fixed የሚለው ነው ማለት ነው B ደግሞ ማይሆንበት ምክንያት will have to be fixed ይሄኛው future ነው future necessity ነው የሚገልጸው ስለዚህ when I came this morning ከሚለው ጋር በትክክል አይመጣም ማለት ነው when I came this morning ብለን will have to ከፊት ማምጣት አንችልም ማለት ነው ስለዚህ wrong ነው የሚሆነው ከዛ might be fixed ደግሞ ለፕሬዘንት ወይም ለፊውቸር ፖሲቢሊቲ ነው የምንጠቀመውና ከፓስት ታይም ጋር ይሄም ደግሞ ፊት አያደርግም ማለት ነው ዲ ደግሞ intended to be fixed ይላል ይሄ ደግሞ ስትራክቸሩ ልክ አይመጣም it was intended to be fixed ቢባል ፊት ሊያደርግ ይችላል ስለዚህ መልሱ ምንድነው የሚሆነው ማለት ነው A ነው የሚሆነው ያው ዲን የምንወስድ ከሆነ was ኖሮ ራሱ ዲን የምንወስድ ከሆነ ሚኒንጉ ሌላ ነው የሚሆነው ማለት ነው እኛው መልሱ A ነው የሚሆነው እሺ 23ኛ ደግሞ we need an immediate restocking did you know we were left with blank space food in the fridge ምርጫዎቹ ደግሞ A some B scarce C little D a little ይላል so ከነዚህ መሃል ደግሞ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው C ላይ ያለው little የሚለው ነው ማለት ነው C ላይ ያለው little የሚለው ትክክለኛ መልስ ይሆናል ምክንያቱም ምንድነው እዚህ ጋር immediate restocking ያስፈልጋል ይላል almost የለም ምንም ምግብ ማለት ነው almost ምንም ምግብ የለም ስለዚህ immediate restocking የሚያስፈልገው በጣም በቃ ሳይኖር ሲቀር ነው ማለት ነው ይሄንን ደግሞ በጣም ትንሽ እንደሆነ የሚገልጽልን little የሚለው ነው ማለት ነው little ብለን uncountable noun ይመጣል ሚኒንጉ ደግሞ almost none እንደማለት ነው ምንም የለም እንደማለት ነው a littleን ማንወስድበት ምክንያት a little ማለት የተወሰነ አለ እንደማለት ነው የተወሰነ አለ small but sufficient amount እንደማለት ነው a little ማለት ስለዚህ እሱን አንወስድም ማለት ነው ከዛ በኋላ ደግሞ some የሚለው ደግሞ some የተወሰነ አለ ሚል ነው some unspecified amount ነው some ግን አለ ሚል ነው ሐሳቡ ስለዚህ immediate restocking ከሚለው ጋር አይሄድም ማለት ነው ከዛ በኋላ scarce ደግሞ scarce adjective ነው የምንጠቀመው በምን አይነት መልኩ ነው the food was scarce በእንዲህ አይነት መልኩ ነው እና scarce food in the fridge በሚል መልኩ አይደለም የምንጠቀመው ስለዚህ ይሄም wrong ይሆናል ማለት ነው wrong ይሆናል ስለዚህ መልሱ C little የሚለው ነው ማለት ነው C little የሚለው ነው እሺ 24ኛ ደግሞ they had to get together at 6 in the morning and when we got up at 5:45 we thought we wouldn't make it however we blank space to get there before they left ይላል ምርጫዎቹ ደግሞ A must be able to B could be able to C are able to D were able to so እነዚህ ናቸው ምርጫዎቹ so እዚህ ጋር የትኛው ለዚህኛው ሲቹዌሽን ፊት ያደርጋል ብለን ስናይ ለዚህ ጥያቄ ፊት የሚያደርገው D ላይ ያለው were able to የሚለው ነው ማለት ነው were able to የሚለው ነው D ላይ ያለው were able to የሚለው ትክክለኛ መልስ ይሆንልናል ምክንያቱም ምንድነው አንደኛ ይሄኛው past ላይ succeed የተደረገ ነገር ነው የሚያሳየው successful achievement in the past እንመለከታለን በዚህ ጥያቄ
ሰዎቹ የተነሱት አርፍደው ነው። ምንም እንኳን አርፍደው ቢነሱ ግን ለመድረስ ችለዋል። ስለዚህ ፓስት ላይ አቺቭ የተደረገን ሰክሰስፉል የሆነን ነገር ለማሳየት የምንጠቀመው ምንድነው? ፓስት የሆነ were able to የሚለውን ነው ማለት ነው። እዚህ ጋር are able to አይሆንም፣ ፕሬዘንት ስለሆነ አይሆንም። ከዛ could be able to ደግሞ could be able to ስትራክቸሩ ልክ አይደለም። ከዛ ኤ ላይ ደግሞ must be able to ነው የሚለው። must be able to ደግሞ ለፕሬዘንትም ወይም ለፊውቸር ኦብሊጌሽን ወይም ዲዳክሽን ነው የምንጠቀመው መስል። ስለዚህ በዚህኛው ሲቹዌሽን አይሰራልንም ማለት ነው። ስለዚህ በዚህኛው ሲቹዌሽን ሊገባ አይችልም ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ዲ were able to ነው፣ ፓስት ነው፣ ፓስት ላይ አቺቭ የተደረገ ነገር ነው። ስለዚህ we were able to get there before they left ነው የምንለው ማለት ነው። ስለዚህ መልሱ ዲ ነው የሚሆነው። እሺ 25ኛ ደግሞ we are going to use this room blank space a kitchen for the time being. Once the painting is done, however, we will get back there for it's bigger and more comfortable ይላል። ምርጫዎቹ ደግሞ A for, B like, C in, D as። ለዚህኛው ጥያቄ ደግሞ ትክክለኛው መልስ የሚሆንልን ዲ ላይ ያለው as የሚለው ነው ማለት ነው። as የሚለው ትክክለኛ መልስ ይሆናል። ምክንያቱም ምንድነው? እዚህ ጥያቄ ላይ የምንመለከተው we are going to use this room blank space kitchen for time being ነው የሚለው። ስለዚህ ይህንን ክፍል ቴምፖራሪሊ እንደምን ነው የምንጠቀመው ይላል? እንደ ኪችን እንጠቀማለን ይላል። ስለዚህ አዝም የምንጠቀመው ለምንድን ነው? አዝም የምንጠቀመው እዚህ አዝም የምንጠቀመው እዚህ ጋር። ስለዚህ as እዚህ ጋር የምንጠቀመው ለምንድን ነው? when we want to use something as something የሆነ ነገር እንደ ሌላ ነገር ለመጠቀም ስንፈልግ ነው as የምንጠቀመው። ሌሎቹ ደግሞ ፊት አያደርጉም። በዚህኛው ሲቹዌሽን ለምሳሌ for ላይ ብንመጣ we use this room for ካልን for cooking, for doing this thing እንደ ኪችን ምንል ከሆነ እንደዚህ ነው የምንለው እንጂ for a kitchen አንልም፣ for cooking ምናምን ነው የምንለው ማለት ነው። ስለዚህ የኤ ልክ አይደለም። ላይክ ደግሞ ላይክም አይሆንም። ላይክ ማለት ሲሚላር ቱ ማለት ነው፣ ኮምፔር የሚያደርግ ነው ላይክ። ስለዚህ ለምሳሌ he looks like his father ስንል አባቱን ይመስላል፣ ከአባቱ ጋር ኮምፔር ያደረገን ያላቸውን ካራክተር ምናምን ማለት ነው። ስለዚህ ላይክን በዚህ ወይ መጠቀም አንችልም። ይህን ደግሞ ግራማቲካሊ አይገናኝም፣ እዚህ ቦታ ላይ ሊመጣ አይችልም ማለት ነው። ስለዚህ ሮንግ ነው፣ ይህንንም አንወስድም። ስለዚህ መልሱ ዲ as የሚለው ነው ማለት ነው። እሺ 26ኛ ደግሞ when we were in Gambella every day after work we blank space sit by the river watching fishes caught big fishes called gur and made a lot of money out of it ይላል። ምርጫዎቹ ደግሞ A used to, B have used to, C are used to, D were used to ይላል። ሶ እዚህኛው ጥያቄ ደግሞ ትክክለኛው መልስ ኤ ላይ ያለው used to የሚለው ነው። ኤ ላይ ያለው used to የሚለው ነው። ምክንያቱም ምንድነው? used to የምንጠቀምበት ምክንያት ፓስት የሆነ habitual action ለመግለጽ ነው። ፓስት የሆነ habitual action ማለት ፓስት ላይ ያደረግን የነበረውን ሀቢት ለመግለጽ የምንጠቀመው ስለሆነ ማለት ነው። used to የምንጠቀም ከሆነ ፓስት ሆኖ ደግሞ ሀቢት ድሮ የነበረን ሀቢት ለመግለጽ የምንጠቀመው used to ነው ማለት ነው። ስለዚህ መልሱ ኤ ነው የሚሆነው ማለት ነው። ሌሎቹ ምርጫዎች ስናይ ለምሳሌ ሲ እና ዲ are used to, were used to እነዚህ ኮንቲኒየስ ናቸው። ስለዚህ ከነሱ ጋር አይኤንጂ ፎርም ነው የሚመጣው። ሶ ከስትራክቸሩን ስንመለከት ደግሞ ፊት አያደርግም ማለት ነው። ስለዚህ ሮንግ ነው የሚሆነው ማለት ነው። ፓስት ሀቢትን ለመግለጽ አንጠቀምም። have used to ደግሞ ፓስት ሀቢትን ለመግለጽ አንጠቀምም። have used to
ፓስት ሀቢትን ለመግለጽ አንጠቀምም። ስትራክቸሩ ደግሞ ልክ አይደለም ማለት ነው። ስለዚህ መልሱ ኤ ላይ ያለው ዩዝድ ነው የሚለው። ስለዚህ ፓስት ላይ ያሉትን ሀቢቶች ለመግለጽ የምንፈልግ ከሆነ ዩዝድ ነው መጠቀም ያለብን ማለት ነው። እሺ ሶ ኤ ነው። 27ኛ ደግሞ these are all blank space people. They don't even know what's good and what's not for them. First give them a thorough explanation and then call me ይላል። ምርጫዎቹ ደግሞ A confuse፣ B confusion፣ C confused፣ D confusing ይላል። ሶ ለዚህኛው ጥያቄ ደግሞ ትክክለኛው መልስ C confused የሚል ነው ማለት ነው። C confused የሚለው ነው ትክክለኛው መልስ። ምክንያቱ ደግሞ ለምሳሌ ኤ ላይ ያለው confused ነው የሚለው confused verb ነው። እኛ እዚህ ጋር የምንፈልገው ሰዎችን የሚገልጽ adjective ነው። ስለዚህ ልክ አይመጣም ማለት ነው። wrong ነው የሚሆነው። ከዛ B ደግሞ confusion ነው። confusion ደግሞ ምንድነው? noun ነው። noun ደግሞ ሰዎችን ለመግለጽ አንጠቀምም፣ adjective ነው መሆን ያለበት። ስለዚህ confusion noun ስለሆነ እሱን ፌል ያደርጋል። confused የሚለው ትክክለኛው መልስ ነው። ሰዎችን ለመግለጽ እንጠቀማለን። people who feel confused ብለን ስለ ሰዎቹ ሁኔታ መግለጽ እንችላለን። ሰዎችን በዚህ መልኩ መግለጽ ስለምንችል መልሱ ምንድነው የሚሆነው? ሲ ነው የሚሆነው ማለት ነው። confusing ከሶርሱ ጋር ነው የሚገናኘው ወይም ከcause of confusion ጋር ነው የሚገናኘው ማለት ነው። this thing is confusing የሆነ ከነገሩ ጋር ነው የሚገናኘው እንጂ ሰዎችን ለመግለጽ አንጠቀምም ማለት ነው። ስለዚህ መልሱ ሲ confused የሚለው ነው የሚሆነው ማለት ነው። እሺ 28ኛ ደግሞ I would like blank space her before she leaves. There's a big secret she didn't want to tell the family. ምርጫዎቹ ደግሞ A C B to be seeing C seeing D to see ይላል። እነዚህ ናቸው ምርጫዎቹ። ለዚህ ጥያቄ ደግሞ ትክክለኛ መልስ የሚሆነው D to C የሚለው ነው ማለት ነው። D to C የሚለው ትክክለኛ መልስ ነው። ምክንያቱም ደግሞ ምንድነው? I would like የሚለው ስትራክቸር የሚጠቀመው to infinitive ነው ማለት ነው። to infinitive የሚጠቀመው። ስለዚህ I would like ካልን to መምጣቱ ግድ ነው ማለት ነው። I would like to see to do something የሆነ ነገር ይመጣል ማለት ነው። to ብሎ የሆነ ነገር ይመጣል። I would like የሚለው ስትራክቸር ከመጣ ሁሌም to ይከተላል ማለት ነው። ስለዚህ መልሱ ዲ ነው የሚሆነው። ሌሎችን ለምሳሌ ስናይ seeing ይላል። ስለዚህ seeing የሚለው ልክ አይደለም። ምክንያቱም I would like to ካልን በኋላ I would like ካልን በኋላ በቱ ፎርም ነው እንጂ በing ፎርም አይቀጥልም ማለት ነው። ስለዚህ wrong ይሆናል ማለት ነው። I would like to see የሚለው ነው ልክ የሚሆነው። ሲ ደግሞ አይሆንም። ቱ መግባት አለበት። still ቱ መግባት አለበት። ስለዚህ ሲም አይሆንም። ከዛ በኋላ seeing A እና C ልክ እንዳይደሉ አይተናል። ቢ ደግሞ የማይሆንበት ምክንያት I would like to be seeing ነው የሚለው። ግራማቲካሊ ሬርሊ እንጠቀመዋለን to be seeing የሚለውን። ነገር ግን ኮንቴክስቱን በምናይበት ጊዜ በደንብ አይገልጽልንም። ስለዚህ እነዚህ ሁለት ኦፕሽኖች የሚመጡ ከሆነ ቀድመን መውሰድ ያለብን to see የሚለውን ነው ማለት ነው። I would like to see I would like to የሆነ ነገር። ስለዚህ በእንዲህ አይነት መልኩ ነው የምንጠቀመው ማለት ነው። ስለዚህ መልሱ D to C ነው የሚሆነው። እሺ 29ኛ ደግሞ I would have married her blank space I had known her dad was one of the wealthiest in the town. I was just unlucky ይላል። ምርጫዎቹ ደግሞ A unless B because C before D if only ይላል። ለዚህኛው ጥያቄ ደግሞ ትክክለኛው መልስ የሚሆነው if only የሚለው ነው ማለት ነው። if only የሚለው ትክክለኛው መልስ ነው።
ምክንያቱም ደግሞ ያኞቹ ምርጫዎች ስናይ ለምሳሌ አንለስ የሚለውን ስናይ አንለስ ኤክሰፕት ኢፍ እንደማለት ነው። ስለዚህ ይሄኛው ደግሞ ሚኒንጉ ሮንግ ነው የሚሆነው ማለት ነው። ሮንግ ሚኒንግ ነው የሚኖረው። ምክንያቱም እዚህ ጋር የምናየው ሪግሬትን ነው። ሰውየው ተቆጭቶ ነው የሚያወራው። ባውቅ ኖሮ አገባት ነበር የሚል I would have married her blank space I had known her that was one of the relatives። ስለዚህ ይሄን ነገር ባቅ ኖሮ አባቷ ሀብታም እንደሆነ ባቅ ኖሮ አገባት ነበር ነው የሚለው። ስለዚህ I was just unlucky ይላል። ስለዚህ ይሄ ሪግሬትን ነው የምንመለከተው እዚህ ጥያቄ ላይ ማለት ነው። ስለዚህ unless አይሆንም። because የሚለው ደግሞ አይሆንም። because የሚለው ደግሞ because ደግሞ የሚለው አይሆንም። ምክንያቱም ምንድነው? I would have married her because I had known ብለን ነው የምንቀጥለው እና ይሄኛው ሪግሬትን አያሳየንም። አገባት ነበር አባቷ ሀብታም እንደሆነ ስለማቅ ይሄኛው ልክ አይመጣም ማለት ነው። ለምንድን ነው ያላገባት? ያገባት ነበር ይችል ነበር ማለት ነው። ስለዚህ ሮንግ ይሆናል ማለት ነው። because ደግሞ ስትራክቸሩንም ስናይ I would have ነው የሚለው። I would have married her ነው የሚለው። ከዛ በኋላ የሚመጣው if clause ነው ማለት ነው። if clause ነው እንደምታዩት ኮንዲሽናል ነው ነገሩ። ስለዚህ if clause ነው መምጣት ያለበት። so if only ይቻላል ማለት ነው። if only ይቻላል። before ደግሞ አይሆንም። ሎጂካሊ ልክ አይደለም ማለት ነው before። ስለዚህ መልሱ ዲ if only የሚል ነው ማለት ነው። before ማይሆንም because ማይሆንም unless ማይሆንም ማለት ነው። so ይሄ ነው። 30ኛ ደግሞ neither the staff members nor the police dash on the premise blank space on the premise when the gang robbed everything. I guess it wouldn't be easy to arrest them. ምርጫዎቹ ደግሞ A are B were C is D was። so ይህን ጥያቄ ደግሞ ኮመንት ሴክሽን ላይ ትመልሳላችሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር አድርጉ።